እንዳልክ እንደዚህ ነው ድንቀንደስ እንኳን የሚያደርገን እሱ ነው። እሱ የቤታችን ሁሉ ነገር ነው። አሁን ከነፃነት ጋር በተያያዘ የሚነሱ የሚወሩ ከተማው ላይ ደግሞ ማህበረሰቡ ላይ ጥያቄ የፈጠሩባቸው በርካታ ነገሮች አሉ። ለምን እንዴት የሚሉ ከትዳሩ ጋር በተያያዘ ከኑሮ ጋር በተያያዘ ከሚኖርበት የሚስቱ እናት ህይወት ጋር በተያያዘ እንዲሁም ደግሞ በህመሙና ከህመሙ ጋር በተያያዘ እጅግ በጣም በርካታ ጥያቄዎች ተመልካቾች ላይ ይነሳል። ይህንን ጉዳይ እንግዲህ እንደ ቤተሰብ እናንተ በጣም ክሊር እንደምታደርጉት ተስፋ አድርጋለሁ። ዛሬ በግልጽ ሜዳው ላይ እንይዛለን ብዬ ተስፋ አድርጋለሁ እና ቆይታችን ይቀጥላል ከሚሚና ከወንድ ጋራ አብረን ጨዋታችንን ቆይታችን የምንቀጥል ነው የሚሆነው። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው በቃ በህዝብ መሀል የኖርኩ ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቀኝ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። ከሷ ጋር ነበሩ ያውቃሉ። እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆሜ አንደኛ ያለው ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባርቅ አለመናገር ያ ነገር አሁን ይቆጨኛል። የሚገርም ነገር እስከ አሁን ወደ ቀረስ ሰዓቱ እንደዚህ መዘግየቱ በራሱ ነው ማለት እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። በጣም በህይወቱ ሲጸጸት የነበረው ተስፋ የቆረጠበት ነገር እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ፣ ትንሽ ለቅሶ ፈልጉልንና እርማችንን እንኳን እናውጣ ብያለሁ። እኔ እንዴት ይሆናል እዛ ባለቤት አለች አለን ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ተመልሼ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ከሆንሽ ብቻ። ሰው ግን የለኝም ብሎኛል። እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለኝም። እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈለግ የነበረው ጥቅሙ ነው። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚና አሁን ያለችው ሚሚ ተለያዩብኝ። ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እውነቱ ያ አይደለም። በቃ ነፂ ይሄንን ህይወት አይኖርም፣ አይለመንለትም። በድሬ ልቅበረ ስለው ነበር እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ። ስለዚህ እኛ አሁን የሱ ቃል ይከበር፣ በስሙ እንዳይለመን እግዚአብሔር ያጽናችሁ። እንደ